ዶክተር ዳግም ትራመዳለች አይደል? የሁሉም ምርመራ ውጤቶች በእርግጥ ተሟልተዋል። መጥፎ ዜና ለመስማት እዚያ ተሰባሰበ አይደል? ህይወት የመራመድ እድሏ። ቆይ ላስረዳ። ምንም አታስረጂኝ፣ ዝም በይ በቃ። ተረጋጋ። አልረጋጋም አልኩሽ እኮ አሰሚኝም እንዴ? እናቴን ጠልተሽ እኔን ልትወጂኝ ነው? አዎ ብዙ ነገር አድርገሻላታል። እናትሽ ሸከምሽ ምንም እንዳትኝ፣ ዝም በይ ትሁት። ምን ነው የምትጮህባት? ምን ነው ፊት ፊት አልክ? ማን ነው የምትለው አንተ? ማንም ልሁን እንድትጮህባት ግን አልፈቅድልህም። ማን ነው የምትለው እያልኩህ እኮ ነው። ማንነት ለፈኝ አባዬ ልቀቀኝ ልበለው። ከወደድካት ተዋት። በአንተ ምክንያት ከአንዱ ቤት ወደ አንዱ ቤት አትንከራተት። እሷ እኔን ለመጥላት ለምን ቆርጣ ተነሳች? ለምን አምረሽ እንደዚህ ጠላሽ? ልጅነቴን በአንተ ምክንያት ስለጠላሁት። እሱማ እኮ አለፈ። ይቅርታ ጠይቅ። ስማኝ፣ አንዳንድ ነገሮች በይቅርታ አይሻሩም። እሺ ምንድነው ማድረግ ያለብኝ? ተወኛ ወይ ደግሞ ግደለኝ። እንዴ ይሄን ነገር በተደጋጋሚ ነግሬሃለሁ። ካልሆነ ግን እኔን አታገኘኝም። እሺ መቼም አይሆን። ቆይ ምን አደረኩኝ? እኔ አለሜን በድያታለሁ አባዬ? ለምንድነው ያን ሁሉ ነገር እንደበደልኩኝ አድርጎ የሚናገረኝ? እናቱ እኮ ናት አባዬ። እናቱን ብትሆን ያን ያክል ራስ ወዳድ መሆን አልነበረበትም። ለእናቱ ክፉ እንዳልሆንኩኝ በደንብ ነው የሚያውቀው። እናንተ ብዙ ነገር ታስባላችሁ። እድሌ ነው መሰለኝ ያሰብኩት ምንም አይሳካልኝ። እኔ የትም አልሄድም፣ አጽም ፍለጋም አልሄድም። እስካሁን የቆሰልኩትን አጽሙ አይሽርልኝ። እባክህ አባዬ፣ እባክህ ልለምንህ። ተይኝ አልኩሽ ትሁቴ። ይልቅ አሁን ቤተሰቦችሽ የምታይበት ጊዜ አባዬ። እንድሄድልህ ፈልገህ አላልኩም። ይሄ ሰው ለትሁት ምን ሆነ? ከልጅነት ጀምሮ እስካሁን ድረስ ሳፈቅራት ከዚያም በመቀጠል ደግሞ ልጇ አባት ገና ለገና ሚስትህ ትመጣለች ብላ እኮ ፈርታ ነው። እሱን እኮ ነው ያልኩሽ። የማይመስል ያልተፈጠረ ነገር እኮ ነው የምታወሪው። እሺ አባዬ፣ ይቅርታ። ይቅርታ ምን ይጠቅመኛል እንዴ? ናቲ ተረጋጋ እንጂ። አልረጋጋም። ዝም በይ ትሁት፣ ዝም በይ። ትሁትና ናቲ በእናቱ ምክንያት አሁን ላይ መጋጨት ጀምረዋል። ምክንያቱም አባዬ የሆነ ናቲ አለሜ ከዛ ቤት እንድትወጣ ምክንያት የሆነችው ሴት ትሁት ናት ብሎ ስለሚያስቡ ትሁት ላይ ሁሉም ንዴታቸውን መወጣት ጀምረዋል። ታዲያ በዚህ ሰዓት ናቲ ትሁት ላይ በሚጮህባት ጊዜ በድንገት ተመስገን ከውጪ ሆኖ ሲጮህባት ድምጿን ይሰማና ወደ ውስጥ ገብቶ ናቲን ለመደብደብ ሞክሯል። በዚህ ሰዓትም ታዲያ እጅግ በጣም አባዬ በመናደድ ትሰማኛለህ አንተ ሰው ድጋሚ በዚህ በበሬ ላይ ብታልፍ ለፖሊስ ነው የሚያስይዝህ ብሎ ያስፈራረዋል። ተመስገንም ምንም ፍራቻ እንደሌለውና ምንም ነገር ቢያደርጉ ምንም ግድ እንደሌለው ይመልስላቸውና ትሁትም እባክህ እኔ ለአንተ መቼም የሚቀየር ልብ የለኝም፣ ስለዚህ ተወኝ ብላ ነግረዋል። ምንም ሲቀጥል አባዬና ትሁት በሳሎን ውስጥ ተቀምጠው አባዬ ለትሁት ናቲ ተናዶ ጥሎ መውጣቱን ስላየ ትሁቴ ናቲን አግኘው ብሎ ይላታል። ትሁትም ለምን ነው የማገኘው ማን ስለሆነ ብላ ትመልስለታለች። አባዬ በፍጹም እንዲህ እንደማይደረግ ሲመልስላት ትሁትም እኔ ምን አድርጊያለሁ አለሜን እኔ በድያታለሁ ብላ ትጠይቀዋለች። ጋሼም እናቱ እንደሆነች ያስታውሳታል። ትሁትም ለእናቱም ቢሆን እንደዛ መሆን አልነበረበትም፣ ለእናቱ ክፉ እንዳልሆንኩኝ በደንብ ነው ጠንቀቁ የሚያውቀው ብላ መልሳለታለች። አባዬም ቀጥሎ ብዙ ነገር እነሱ እያሰቡ እንደሆነ ሲነግራት ትሁትም ቀጠል አድርጋ በሐዘን እድሌ ነው መሰለኝ ጥሩ ነገር አይገጥመኝም ብላ ትመልስለታለች። አባዬም ብዙ ነገር እንዳሳካች ቢነግራትም ለራሷ ግን አንድም ነገር አሳክታ እንደማታውቅና ምንም ደስታ እንደሌላ ትመልሳለታለች። አባዬም ቀጠል አድርጎ ስለተፈጠረው ሁኔታ ያስታውሳታል። ይኸውልሽ እኔ አበባዬ እጅግ በጣም ነው የምወዳት፣ ለሰከንዳት ሁሉ ተለይቻት መቆየት አልችልም። አንቺ እንዳወራሽው የሆነ ነገር ተፈጥሮ እንኳን ቢሆን እሺ፣ ግን ምንም አላየንም ሲል መልሶላታል። ትሁትም በዚህ መሃል ልታብራራ ብትፈልግም አባዬ ግን ምንም ግን የለውም እሷ ለመሞት ጥቂት ደቂቃ እንኳን ቢቀራት ስሜን እየጠራች ትሞታለች ሲል መልሶላታል። አባዬም ይቺ ሴት ካለች ታዲያ እንዴት ዝም ልትለኝ ትችላለች? ስለዚህ ይቺ ሴት አለች ብለሽ አትጠይቅኝ፣ አትንገሪኝ ብሎ መልሶላታል። ትሁትም በንዴት ሰው የፈለገውን ነገር ብቻ ነው የሚያምኑ ማለት ነው ብላ ትበሳጫለች። አባዬም ተናዶ አንቺ እየቃዠሽ ቤት ውስጥ የነበረችውን ጥሩ ሰው እንድትሄድና እንድትጠፋ አደረግሽ ብሎ ይመልስላታል። ትሁትም በጣም በመናደድ አባዬ ለዚህ ነገር ተጠያቂ አድርገኸኝ እኔን እየወቀስከኝ ከሆነ በጣም ነው የማዝነው፣ በጊዜ መጠገዬን መፈለግ ሳይሻለኝ አይቀርም ብላ ሌላ ቤት ፍለጋ ልትወጣ ትመስላለች። ታሪካችንም ሲቀጥል ወደ ቤቲ እና ወደ ባቢ እናት እንሄዳለን። የባቢ እናት ለቤቲ አጠገቧ ቆማ ልታወራት በምትጠይቅበት ሰዓት ምን ዛሬም ልታንቂኝ ነው ስትል ትላታለች። ቤቲም እንደዛ እንዳልሆነና ይቅርታ ልትላት እንደመጣች ታስታውሳታለች። ታዲያ የቤቢ እናትም ይኸውልሽ ምንም ብትይ እኔ ያለኝ አቋም በፍጹም አይቀየርም፣ እኔ ልጄ ከአንቺ እህት ጋር እንዲርመጠመጥ በፍጹም ፍላጎት የለኝም ብላ ትላታለች። ቤቲም በመናደድ ስለዚህ ልጅሽን ነው ማለት ነው ማናገር ያለብሽ ብላ ትላታለች። ታዲያ በዚህ ሰዓት
ልጇን እያናገረች እንደሆነች ብትመልስላትም ቤቲ ግን እህቷ በፍጹም ሸክም እንደማትሆንበት ትነግራታለች። እናቱም ለአንቺ ላትሆን ትችላለች፣ ለእኛ ግን ሸክም ናት ስትል ብትመልስላትም ቤቲ በፍጹም አይደለች፣ ልጅሽን አስገድደው አላስቀመጠችውም፣ አፍቅሯት እንጂ አብሯት የሆኑ እናትየው መፍታለኝ አይደል እንዴ በልጄ ብላ ጥያቄ ትጠይቃለች። ቤቲም ማስቆም ከቻልሽ ማስቆም ትችያለሽ፣ መፍትሽ ነው፣ ግን እህቴ አጠገብ ድርሽ እንዳትይ ብላ ትመልስላታለች። ቤቲም በእርጋታ ኧረ አይደለም፣ ቆይ ግን አሁንም ድረስ አልለቀቀሽም ብላ ትላታለች። የቤቢ እናትም ልጄ ነፃ እስካልወጣ ድረስ አይለቀኝም ብላት ጥላት ሄዳለች። ቤቲም ከሷ ተለያይታ ወደ ውስጥ በምትገባ ሰዓት ቤቢና የቤቲ እህት አንቨርሰሪያቸውን እያከበሩ ደስ ብሏቸው ነበር። በዚህም ተገርማለች። ፊቷን ሲመለከቱት ደስ ያላላቸው ባቢና ፍቅረኛው ዊም እህቷን ግን ፊትሽ ላይ ምንም አይነት ደስታ አይታይም ብላ ትጠይቃታለች። ቤቲም ደህና እንደሆነች ብትመልስላትም ሁኔታዋ እጅግ በጣም ያስታውቅ ነበር። እናም በዚህ ሰዓት ባቢ በቃ እሷ ከመጣችልሽ እኔ ሊድ ብሎ ይወጣል። ታዲያ ቤቢም ከክፍሏ በሚወጣ ሰዓት እናትየው በረንዳ እያጸዳች ተጠብቀዋል። እናትየው ከዛ ሲወጣ በመገረም ስላሪድክም እንዴ ብላ ብትጠይቀውም እሱ ደግሞ ሰው ተክቶ እንደቀረ ይነግራታል። ለምን ብላ ብትጠይቀውም ከሂዊ ጋር ሁለተኛ ዓመታቸውን እያከበሩ እንደሆነ ሲነግራት ከደነዘዝኩ 2 ዓመት ሞላ ማለት ነው። ቆይ እኔ ምን እንደማደርግ አውቃለሁ፣ ለአባት ነግሬ ውሳኔ እንደወሰነባት አድርጋለሁ ብላ ትሏለች። እሱም እማዬ ይኸውልሽ የራሴን ህይወት መምራት እችላለሁ፣ በዛ ላይ ደግሞ ትታከምና ይሄ አንደበትሽ ያፍራል ብሎ ይላታል። በዚህ ሰዓትም እሷ ታክማ እኔ ልፈር ብላ ትመልስለትና ባቢም ተናዶ ካጠገቧ ጥሎ ሄዷል። ታሪካችን ሲቀጥል ደግሞ አባዬና ናቲ እናቱን ፍለጋ መንገድ ወጥተዋል። ነገር ግን እሷን ባለማግኘታቸው ናቲ ግራ ገብቶት እሺ አሁን የት ነው ብዬ መፈልጋት ብሎ ይጠይቃል። ጋሼም ታዲያ ተረጋጋ ናቲ፣ ያው እሷ ብቻዋን መሆን ፈልጋ ማረፍ ፈልጋ ነው ይህንን ነገር ያደረገችው ብሎ ይለዋል። ናቲም እየተናደደ ቆይ ግን ትሁትም ምን አድርገናት ነው ይሄን በእኛ ላይ ያደረገችው ብሎ ይጠይቀዋል። አባዬም በፍጹም ምንም እንዳላለቻት ቢነግረው ናቲ ግን አባዬ ተው አታዳላ ብሎ ይመልስለታል። ጋሼም በፍጹም እያዳላ እንዳልሆነና እውነቱን እንደሆነ ይነግረዋል። ናቲም መልሶ ሰላም ሊሆኑ አልቻሉም በፍጹም ሁለቱም፣ አዳነቻት መልሳ ደግሞ አሰቃየቻት ብሎ ይለዋል። አባዬም ተናዶ እንደዚህ አይነት ደስ የማይል ስም አትስጣት፣ ንዴቱን እኔም ተናድጄባታለሁ፣ ደሞም ክፉ አይደለችም በፍጹም ብሎ ይለዋል። እነሱም እሷን ፍለጋ ላይ ያሉ እኛ ደግሞ ወደ ትሁት እንሄዳለን። ትሁት በመንገድ ላይ ብቻዋን እየሄደች ሳለ ከኋላ ተመስገን ተከትሏት ያስቆማታል። ታዲያ ተመስገንም የምስራች ይዞላት እንደመጣ ይነግራታል። ትሁትም ምንድነው ንገሪኝ ብላ ስትጠይቀው ቤተሰቦቿን ይቅርታ እንደጠየቀና ይቅር እንዳሉት ይነግራታል። ትሁትም ታዲያ እነሱ ይቅር ያሉ እንደሆነ እኔ ትሁት ይቅር የምል ይመስልሃል ብላ ትለዋለች። እሱም አራቴ ትሁት የከተማ ልጅ ወደሽ እንደዚህ አትሆኚ እኔ እሻልሻለሁ ብሎ ይላታል። ትሁትም መምረጥ የምችለው እኔ እንጂ አንተ አይደለህም መመርጠውን እኔ አውቃለሁ ብላ ትመልስለታለች። ተመስገንም ሁሉን ነገር ትታ ወደ ገጠር ገብተው በባህሉ በወጉ ጠቅልሎ እንዲገባ ቢነግራትም ትሁት ስራ ፈትና አንተ ብላ ገፍትራው ጥላው ሄዳለች። ትሁትም ከሱ እንደተለያየች ወዲያውኑ ያመራችው ወደ ቤቲ ነበር። ትሁትም ለቤቲ አለሜ ከቤት እንደወጣችና ሳታስበው መኪና ሰጣት ሴትይቷን ያለቅድ ከቤት እንድትወጣ እንዳረገቻት ለቤቲ ነግራታለች። ቤቲም ራስ ወዳድ መሆኗን ስትነግራት ትሁትም እንደዛ ትበይ አይታይ፣ ነገር ግን ሁሉን ነገር ጥፋተኛ እኔ ላይ አድርገውታል፣ እኔ ግን ምን አደረግኩኝ እሷን ከማዳን በቀር ብላ ከቤቲ ጋር እንግዲህ የዋህነቷን ስታወራ ተመልክተናል። በሌላ በኩል እንግዲህ የትሁት የድሮ ፍቅረኛ አባዬ ጋር መጥቶ ቁጭ ብሎ ከአባዬ ጋር ማውራት ጀምሯል። ተመስገንም እንግዲህ የማወራሃለኝ ብሎ እቤቱ ከገባ በኋላ የውላ አባዬ እኔ ከዚህ በኋላ ሰው ቤት ለሰው ቤት እንድትከራተትብኝ በፍጹም አልፈልግም ብሎ ይለዋል። ታዲያ አባዬም እና እኔ ምን ላድርግልህ ብሎ ይመልስለታል። ታዲያ ተመስገንም በዚህ ሰዓት ቆይ ለአንተ ብዙ ዋጋ ከፍላለሃለች አይደለ? ብዙ ነገር አድርጋለሃለች አይደለ? ታዲያ ይሄን ላረገለችልህ ሴት ጥሩ ነገር ተመኝላት ብሎ ይሏል። አባዬም እየሳቀ ታዲያ ጥሩ ነገር አንተ ነህ ብሎ ያሾፍበታል። አባዬም ቀጠል አድርጎ የውልህ ሁሉን ነገር መምረጥ የምትችለው እሷ እንጂ እኔ አይደለሁም፣ በዛ ላይ ደግሞ ያን ሁሉ በደል በድልሃት ይቅርታ አድርጊለት ብላት ታዲያ እኔስ የእሷ ጠላት አልሆንም ብሎ መልሶለት በዚህ መልሱ እሱም ሲያዝን ተመልክተናል። ታሪካችንም ሲቀጥል ወደ ቤቲና ወደ ቤቢ እንመለሳለን። ቤቲ እህቷን ልታሳክማት ቀኑ ደርሶ ነገ እንደሚሄዱ ለባቢ እየነገረችው ነው። ታዲያ እሱም እኔም አብሬ እሄዳለሁ አይደለ ብሎ ቢጠይቃትም ቤቲ ግን እንደማይሆን ብትነግረው ምንም ነገር ቢፈጠር ቤተሰቦቼ በኔ ህይወት ጣልቃ እንዲገቡ አልፈልግም፣ ይህንን ነገር አብሬያችሁ ነው የማደርገው ብሎ ቤቢ መልሶላታል። ቤቲም ከየትኛውም ስብራት በላይ የእናትህ ንግግር እጅግ በጣም ይጎዳል ብላ ትመልስለታለች። ቤቢም ለኔ ስትይ እሷን ተያት ብሎ ለምኗት ቤቲም ልትታገሳት እየሞከረች እንደሆነ መልሳለታለች። ቤቢም እጅግ በጣም ከምታሰቢው በላይ እኔ ላይም ከባድ ተጽዕኖ ይደርሳል፣ ነገር ግን ለሷ ብለን ይሄን ሁሉ ነገር እንቶ ብሎ ቤቲን አሳምኗታል። ታሪካችን ሲቀጥል ደግሞ ወደ አባዬና ወደ ትሁት እንመለሳለን። አባዬ የሚስቱን ፎቶ ኪሱ ውስጥ ፈልጎ ቢያጣው ትሁትን ጠርቶ ጠይቋታል። ትሁትም እሷን ለማግኘት ይረዳት ዘንድ ፎቶውን እንደወሰደችው ተነግሯለች። ታዲያ እሱም ይሄን ነገር ታይ አላልኩሽም? ምንም በሌለ ነገር
ንጹሃን ሴት እያስቀየምሻት የው ቤት ጥላ እንድትወጣ አድርገሻታል ብሎ ይላታል። ትሁትም አባዬ አፈቀርካት እንዴ ብላ ትጠይቀዋለች። እሱም አለሜ ራስ ወዳድና የራሷን ነገር ብቻ የምታስቀድም ሰው ናት። እኔ የተጎዳችና ያዘነች ሰው መስላኝ ነበር። ነገር ግን እሷ እንደ ሌባ ማንም በሌለበት ምንም ሳትሰናበተን ጥላን ሄዳለች። ስለዚህ ልክ አላደረገችም። ነገር ግን አንቺም ልክ አይደለሽም፣ ንጹህ ሰው ነበረች ብሎ ይላታል። ትሁትም ታዲያ አባዬ እውነቱን አትሸሽ፣ ተጋፈጥ፣ በህይወት ልትኖር ትችላለች፣ ደግሞ ትልቅ ሰው ነው ይሄን የነገረኝ ብላ አስረድተዋለች። እሱም በፍጹም ይሄን ሊቀበላት አልቻለም። ትሁትም ግን ተስፋ ሳትቆርጥ አባዬ አንድ እድል ብቻ ስጠኝና ነገ አብረን ሄደን ያለችበት ድረስ እንፈልጋት ብላ ትለዋለች። ጋሼም ይሄንን ነገር በፍጹም እንደማያደርገውና መቃብር ቦታው ጠፍቶት እንጂ አሳይቷት እሷም ተስፋ እንደምትቆርጥ ነግሯት እንመለከታለን። ታሪካችን ሲቀጥል ታዲያ የቤቲ እህት ቲና ልትታከም ከቤት ወደ ሆስፒታል ሄዳለች። ታዲያ በዚህ ሰዓት ትሁትና ናቲ በአንድ ካፌ ውስጥ ተገናኝተው ናቲ ጥያቄ የሆነበትን የድሮ ፍቅረኛዋን የልጇን አባት ማንነት ጠይቋታል። ትሁትም ቅድሚያ ያ እንደማያሳስብና አሁንም ድረስ አለሜ በኔ ምክንያት ከቤት እንደወጣች ነው የምታስበው አይደል ብላ ጠይቋለች። ናቲ በስተመጨረሻም ትክክለኛውን ነገር አልሽ ብሎ ሲላት ትሁትም ተናደ ያልከኝ መስሎኝ ነበር፣ ከደገምከው ግን አስበህበት ነው ማለት ነው ብላ ትናደዳለች። ናቲም አዎ በዛ ላይ ደግሞ አባዬና እሷ አንድ ላይ እንዲሆኑ በፍጹም አትፈልጊም ብሎ ይላታል። ካልክስ ያንተ እናት ናት ማይገባትና ሐሳቧ ምንም የማይገባው እሱ በእድሜውና በሚገባው ቋንቋ ሊያስረዳት ሞክሯል። እሷ ግን ተንቀባረረችበት ብላ ትለዋለች። ናቲም ግራ ገብቶት ቆይ ግን ስለ እናቴ ነው እንደምትናገሪው ብሎ ሲጠይቃት አንተም እኮ ስለኔ የምትናገረው ጥሩ ነገር አይደለም። ትሁትም እናቱ ምንም እንዳላረገቻትና ለአንተ እንኳን ካልደወለች ምንም የሚያሳስባት ነገር የለም ማለት ነው ብላ ትለዋለች። ናቲም ጸጸት እንኳን ፊትሽ ላይ በፍጹም አይታይብሽም። ትሁትም ምንም እንዳላደረገቻትና በፍጹም እንደማትጸጸትም ደሞም እሷ ብቻ እንደሆነች እንደ ሌባ የምታያት ዝም ብላ የምታንቋሻትና የምትናገራት እሷ እንደሆነች ነግረዋለች። ናቲም ያለፈችብን ነገር ከባድ እንደነበር ቢያስታውሳትም ትሁት ግን ከዚህ በላይ ምንም ነገር ልሸከም አልችልም ብላ መልሳለታለች። ናቲም ከሷ ተለያይቶ ወደ ቤት ሲያመራ አባዬን ጥያቄ ለመጠየቅ በዛ ሁሉም ተሰብስበው ያገኛቸዋል። ማለትም የትሁት የድሮ ፍቅረኛና አባዬ። ታዲያ ናቲም ለአባዬ አንድ ጥያቄ አለኝ፣ ይሄ ሰው ለትሁት ምኗ ነው ብሎ በሚጠይቅ ሰዓት ወዲያውኑ የትሁት ፍቅረኛ የልጅነት ጓደኛዋ እንደሆነና በዛ ላይ ደግሞ የልጇም አባት እንደሆነ ለናቲ ነግሯል። ናቲም በዚህ በጣም ተናዷል። ታዲያ ታሪካችን ሲቀጥል በስተመጨረሻ ሂዊ ሕክምናዋን ለማድረግ በሆስፒታል ተገኝታለች። ታዲያ ዶክተሩ የተሰበሰበውን ውጤት ለመናገር ሁሉም በቆሙበት የሕክምና ውጤቷ እንደሚያሳየው የመዳን ዕድሏ ምን ያህል % እንደሆነ ሊናገራቸው ሲል በጉጉት እዚህ ጋር ያልቃል። ውድ የቻናላችን ቤተሰቦች ለዛሬ ይዘንላችሁ የቀረብነው ክፍል ይህንን ይመስል ነበር። በቀጣይ እስከምንገናኝ ቸር ያቆየን።